በዩኒቨርሳችን ውስጥ የሚካሄዱ ማናቸውም አይነት ሞሽን ወይንም እንቅስቃሴዎች፣ ማናቸውም አይነት አትራክሽኖች፣ ስታር ፎርሜሽን፣ ኬሚካል ሪያክሽን ልታስቡት የምትችሉት ማናቸውም አይነት ነገር ጀርባ ያሉት አራት ፈንዳሜንታል የምንላቸው ፎርሶች ናቸው። እነዚህ አራት ፎርሶች ግራቪቴሽናል ፎርስ፣ ስትሮንግ ኒኩለር ፎርስ፣ ዊክ ኒኩለር ፎርስ እና ኤሌክትሮማግኔቲክ ፎርስ ናቸው። ከነዚህ አራቱ ፈንዳሜንታል ፎርሶች ውስጥ ስለ ኤሌክትሮማግኔቲክ ፎርስ የምናጠናበትን ሳይንስ ኤሌክትሮማግኔቲዝም ብለን እንጠራዋለን። በዚህ ቻፕተር ላይ በስፋት የምንነጋገረው ስለዚህ ኤሌክትሮማግኔቲዝም ስለምንለው የፊዚክስ ክፍል ነው። ለብዙ ዓመታት ሰዎች ኤሌክትሪሲቲና ማግኔቶች ምንም ግንኙነት የሌላቸው ሙሉ ለሙሉ የተለያዩ ነገሮች እንደሆኑ ያስቡ ነበረ። ነገር ግን በ1819 ሃንስ ክሪስቲያን ኤርስትድ የተባለ ሳይንቲስት በመጀመሪያ የኤሌክትሪክ ዋየር እና አንድ ኮምፓስ አዘጋጀ። ኮምፓሱ በኤሌክትሩ ዋየር ዙሪያ ምንም አይነት እንቅስቃሴ አያደርግም። ነገር ግን በዋየሩ ውስጥ የኤሌክትሪክ ከረንት እንዲያልፍ ሲያደርግ ኮምፓሱ መንቀሳቀስ ጀመረ። ኮምፓሶችን እንደዚህ የሚያንቀሳቅሱት ደግሞ ማግኔቶች ናቸው። ከዚህ በመነሳት ሃንስ ኤሌክትሪሲቲ ማግኔቲዝምን ይፈጥራል ብሎ በኤሌክትሪሲቲ እና በማግኔቶች መካከል ያለውን ግንኙነት ለመጀመሪያ ጊዜ አሳየ። ከዚህ በኋላ በ1820ዎቹ ሚካኤል ፋራዳይ እና ጆሴፍ ሄንሪ የሚባሉ ሁለት ሳይንቲስቶች ሌላ ኤክስፐሪመንት ሰሩ። እነሱ ደግሞ ያደረጉት እንደዚህ ነው። በመጀመሪያ ኮይልድ የሆነ ዋየር እና ማግኔት ታዘጋጁ። ማግኔቱን ልክ እንደዚህ ኮይልድ በሆነ ዋየር ውስጥ እንዲንቀሳቀስ ሲያደርጉት በዋየሩ ላይ ኤሌክትሪሲቲ ተፈጠረ። ከዚህ በመነሳትም ሙቪንግ ማግኔቶች ኤሌክትሪሲቲን እንደሚፈጥሩ አወቁ። በነገራችን ላይ ይህንን ፕሮሰስ ኤሌክትሮማግኔቲክ ኢንዳክሽን እንለዋለን። በስፋት እንነጋገርበታለን። ነገር ግን እስካሁን ካየናቸው ቤዚክ ሀሳቦች የምንረዳው ኤሌክትሪሲቲን በመጠቀም ማግኔትን መፍጠር እንችላለን፣ ማግኔቶችን በመጠቀም ኤሌክትሪሲቲን መፍጠር እንችላለን። ይሄ ማለት እነዚህ ሁለቱ ነገሮች እርስ በርሳቸው የተገናኙ ነገሮች ናቸው። በፊት እንደምናስበው ኮምፕሊትሊ የተለያዩ ነገሮች አይደሉም ማለት ነው። ስለዚህ በፊዚክስ ውስጥ ሁለቱን አንድ ላይ አድርገን ኤሌክትሮማግኔቲዝም ብለን እናጠናቸዋለን። የኤሌክትሮማግኔቲዝምን ሐሳብ በደንብ ለመረዳት እስቲ ሁለቱን ለየብቻ መጀመሪያ ዋና ሐሳባቸውን ለማየት እንሞክር። ከኤሌክትሪክ ሲቲን ጀምር። ከዚህ በፊት በተደጋጋሚ እንደተማርነው አተም በውስጡ ኒውክለስ፣ በዙሪያው ደግሞ ኤሌክትሮን ሼል አለው። በኒውክለሱ ውስጥ ፕሮቶንና ኒውትሮን ሲኖሩ ዙሪያው ባሉት ኦርቢቶች ላይ ደግሞ ኤሌክትሮኖች አሉት። ኤሌክትሮኖች ኔጌቲቭሊ ቻርጅድ ሲሆኑ ፕሮቶኖች ፖዚቲቭሊ ቻርጅድ ናቸው። ኒውትሮኖች ደግሞ ዜሮ ቻርጅ ነው ያላቸው ወይንም ምንም ቻርጅ የላቸው። ከዚህ የምንረዳው በአተም ውስጥ ቻርጅድ የሆኑት ሰብአቶሚክ ፓርቲክሎች ኤሌክትሮንና ፕሮቶኖች ናቸው ማለት ነው። ቻርጅድ ናቸው ስንል በዙሪያቸው የኤሌክትሪክ ፊልድ አለ እያልን ነው። ሁለቱም ኤሌክትሪክ ፊልድ በዙሪያቸው ይኖር እንጂ ኤሌክትሮኖች ኔጌቲቭሊ ቻርጅድ ናቸው፣ ፕሮቶኖች ደግሞ ፖዚቲቭሊ ቻርጅድ ናቸው። ኤሌክትሮኖች ኔጌቲቭሊ ቻርጅድ ስለሆኑ ኤሌክትሪክ ፊልዳቸው ልክ እንደዚህ ራዲየት የሚያደርገው ኢንዋርድ ነው፣ ወደ ውስጥ ነው። ነገር ግን ፕሮቶኖች ፖዚቲቭሊ ቻርጅድ ስለሆኑ ኤሌክትሪክ ፊልዳቸው ራዲየት የሚያደርገው ልክ እንደዚህ አውትዋርድ ነው፣ ወደ ውጪ ነው። የኤሌክትሪክ ፊልዳቸው ዳይሬክሽን ልክ እንደዚህ ተቃራኒ በመሆኑ ነው ፖዚቲቭ እና ኔጌቲቭ አትራክት ይደራረጋሉ ወይንም ይሳሳባሉ የምንለው። ምክንያቱም እንደምትመለከቱት አንድ ላይ ሲመጡ የኤሌክትሮኖቹም ኤሌክትሪክ ፊልድ የፕሮቶኖቹም ኤሌክትሪክ ፊልድ እንደምትመለከቱት በተመሳሳይ አቅጣጫ ነው የሚጓዘው። ስለዚህ በቀጥታ ይሳሳባሉ እንላለን። ነገር ግን በአንጻሩ ሁለት ፕሮቶኖችን አንድ ላይ ብናመጣ እርስ በርሳቸው አይሳሳቡ። ምክንያቱም የኤሌክትሪክ ፊልድ ዳይሬክሽናቸው ተቃራኒ ነው። አንዱ ወደ ቀኝ ሲሄድ፣ አንዱ ወደ ግራ ነው የሚሄደው። ስለዚህ ሪፐልስ ይደራረጋሉ። በእነዚህ ሐሳቦች ከተስማማን እዚህ ጋር አንድ ሐሳብ ልጨምርላችሁ። እዚህ ጋር አንድ ክሎዝድ የሆነ ዋየር ቢኖረን በዚህ ዋየር ላይ ደግሞ ቻርጅድ የሆኑ ኤሌክትሮኖች ካሉ እነዚህ ቻርጅድ ኤሌክትሮኖች ልክ እንደዚህ በዋየሩ ላይ ሙቭ በሚያደርጉበት ጊዜ ፍሎ በሚያደርጉበት ጊዜ ኤሌክትሪሲቲ ይፈጥራሉ። ለዛ ነው ኤሌክትሪሲቲን በቀላሉ ዲፋይን ስናደርገው ፍሎው ኦፍ ኤሌክትሪክ ቻርጅ እያለን የምንጠራው። ስለዚህ ቻርጅድ የሆኑ በዙሪያቸው ኤሌክትሪክ ፊልድ ያላቸው ፓርቲክሎች ሲንቀሳቀሱ ወይንም ሙቭ ሲያደርጉ ኤሌክትሪሲቲ ይፈጥራሉ ማለት ነው። ይሄኛው the simplest የሚባለው የኤሌክትሪሲቲ ዴፊኒሽን ነው። ሞር እውቀት እያገኘን
ሐሳቡን እያሰፋን ስንሄድ ዴፊኒሽናችንንም እያሰፋነው እንሄዳለን። በዚህ ከተግባባን አሁን ደግሞ ስለ ማግኔቶች እንነጋገር። ሁሉም ማግኔቶች ኖርዝ ፖል እና ሳውዝ ፖል አላቸው። በእነዚህ ማግኔቶች ላይ ሳውዝ ፖሉና ሳውዝ ፖሉ፣ ኖርዝ ፖሉና ኖርዝ ፖሉ እርስ በርሳቸው ሪፔል ይደራረጋሉ ወይንም ይገፋፋሉ። ነገር ግን በአንጻሩ የማግኔቱ ሳውዝ ፖልና የሌላ ማግኔት ኖርዝ ፖል ግን እርስ በርሳቸው አትራክት ይደራረጋሉ ወይንም ይሳሳባሉ። ይህ የሚሆንበት ምክንያት ማግኔቶች በዙሪያቸው የራሳቸው ማግኔቲክ ፊልድ ስላላቸው ነው። ይህ ማግኔቲክ ፊልድ ሁል ጊዜ ከውጪ ስናየው ከኖርዝ ፖል ወደ ሳውዝ ፖል ልክ እንደዚህ የሚጓዝ ነው። በውጪ በኩል ማግኔቲክ ፊልዶች ከኖርዝ ወደ ሳውዝ ነው የሚጓዙት ማለት በሌላ አነጋገር በአቅጣጫ መገለጽ ይችላሉ ማለት ነው። ይሄ ማለት ደግሞ ማግኔቲክ ፊልዶች ቬክተር ኳንቲቲዎች ናቸው ማለት ነው። ሌላው እዚህ ጋር ስለ ማግኔቲክ ፊልዶች ልብ ልንለው የሚገባው ሐሳብ የማግኔቶችን ሁለቱን ፖሎች ኖርዝ እና ሳውዝን ፖል የፈለገ ማግኔቱን ስንቆራርጠው ብንል ልንለያያቸው አንችልም። ስለዚህ ሁለቱ ፖሎች በፍጹም ሊለያዩ የሚችሉ አይደሉም። በነገራችን ላይ ልክ እንደ ማንኛውም ማግኔት የኛ ምድርም የራሷ ማግኔቲክ ፊልድ አላት። በላይ በኩል ኖርዝ ፖል፣ በታች በኩል ደግሞ የምድራችን ሳውዝ ፖል ነው። ለዛ ነው ኮምፓሶችን በመጠቀም አቅጣጫን ማወቅ የምንችለው። ሁል ጊዜ ኮምፓሳችን የሰሜን አቅጣጫን ስለሚነግረን ማለት ነው። ሌላው ስለ ማግኔቶች ማወቅ ያለብን ሁለት አይነት ማግኔቶች አሉ፣ ፐርማነንት ማግኔት እና ኤሌክትሮማግኔት። ፐርማነንት ማግኔት የምንላቸው ኢንዴፊኒትሊ ማግኔቲክ ፕሮፐርቲ ማሳየት የሚችሉ ማቴሪያሎችን ነው። ልክ የዚህ አይነት ማግኔቶች ማለት ነው። እነዚህ ማግኔቶች በዋናነት ከአይረን፣ ከኒኬል እና ከኮባልት የሚሰሩ ናቸው። እነዚህ የማግኔት አይነቶች ብዙ ጊዜ በኤሌክትሮኒክስ ውስጥ የምናገኛቸው ናቸው። በፍሪጅ ውስጥ፣ በስፒከሮች ውስጥ፣ በኤሌክትሪክ ሞተሮች ውስጥ ፐርማነንት ማግኔቶችን እናገኛለን። በአንጻሩ ኤሌክትሮማግኔት የምንላቸው ከፐርማነንት ማግኔት የተለዩ ናቸው። እዚህ ጋር አንድ ባትሪ ቢኖረን ይህንን ባትሪ በቀጥታ ልክ እንደዚህ በብረት ላይ ኮይልድ ከሆነ ዋየር ጋር ብናገናኘው ከባትሪው የኤሌክትሪክ ከረንት ልክ እንደዚህ በዋየር ውስጥ ያልፋል። ልክ እንደዚህ በዋየር ውስጥ ኤሌክትሪሲቲ ሲያልፍ በኮይሉ ዙሪያ ልክ እንደዚህ የማግኔቲክ ፊልድ ይፈጠራል። መልሰን ከባትሪው ያለውን የከረንት ፍሎ ብናቋርጠው ተመልሶ ማግኔቲክ ፊልዱ ይጠፋል። መልሰን ስናገናኘውና በዋየሩ ውስጥ ኤሌክትሪሲቲ ወይንም ከረንት በሚያልፍበት ጊዜ መልሶ ማግኔቲክ ፊልዱ ይፈጠራል። ከዚህ የምንረዳው እነዚህ የማግኔት አይነቶች ማግኔቲክ ለመሆን ግዴታ ኤሌክትሪሲቲ የሚያስፈልጋቸው ናቸው። የዚህን አይነት ማግኔቶች እንደ ኤምአርአይ ማሽን እንደዚህ ትላልቅ በሆኑ ጄኔሬተሮች ውስጥ እናገኛቸዋለን። እስካሁን ባወራናቸው ሐሳቦች ከተግባባን አሁን የኤሌክትሪሲቲ እና ማግኔቶች ልዩነት ምንድናቸው የሚሉትን ሐሳቦች እንነጋገር። የኤሌክትሪክ ፊልድ ኤስአይ ዩኒት ኒውተን ፐር ኮለምብ ሲሆን የማግኔቲክ ፊልድ ኤስአይ ዩኒት ደግሞ ተስላ ይባላል። አሁንም ልብ በሉ፣ በኤሌክትሪሲቲ ውስጥ ያለን ፊልድ ኤሌክትሪክ ፊልድ ነው። ኤስአይ ዩኒቱ ኒውተን ፐር ኮለምብ ነው። በማግኔቶች ላይ ያለን ማግኔቲክ ፊልድ ነው። ኤስአይ ዩኒቱ ተስላ ነው። በኤሌክትሪክ ፊልድ ላይ ፖዚቲቭ ወይንም ኔጌቲቭ ቻርጅ ነው ቢኖረን። በማግኔቶች ጋር ግን ስንመጣ ኖርዝ እና ሳውዝ ፖል ነው ያለን። ኤሌክትሪክ ፊልዶች ከፖዚቲቭ ቻርጅ ተነስተው ወደ ኔጌቲቭ ቻርጅ ነው የሚሄዱት። ማግኔቶች ጋር ግን ስንመጣ ማግኔቲክ ፊልዶች መነሻም መድረሻም ፖይንት የላቸው፣ ስታርቲንግ ፖይንትም ኢንዲንግ ፖይንትም የላቸው። እነዚህን ሐሳቦች በትክክል አንደርስታንድ አድርጉ። እዚህ ጋር ማግኔት ቢኖረን፣ እዚህ ጋር ማግኔቲክ ፊልድ ቢኖረን በውጭ በኩል ስናየው ከሰሜን ወደ ደቡብ ነው፣ ከኖርዝ ፖል ወደ ሳውዝ ፖል ነው። ነገር ግን በማግኔቱ ውስጥ ደግሞ ዞሮ ሲመጣ ከሳውዝ ፖል ወደ ኖርዝ ፖል ነው የሚሄደው። ስለዚህ አውትሳይድ ኦፍ ዘ ማግኔት የፊልዳችን ዳይሬክሽን ከኖርዝ ፖል ወደ ሳውዝ ፖል ነው። ኢንሳይድ ዘ ማግኔት ደግሞ ወይንም በማግኔቱ ውስጥ ደግሞ ከሳውዝ ፖል ወደ ኖርዝ ፖል ነው። ስለዚህ ይሄ ማለት ዞሮ ተመልሶ እንደገና ይሄዳል ማለት ነው። ስለዚህ የሆነ ሉፕ ነው የሚፈጥረው፣ ክብ ነው የሚፈጥረው። መነሻና መድረሻ የለውም። ከዚህ ተነስቶ እዚህ ደረሰ የምንለው ነገር የለም። ኤሌክትሪክ ፊልድ ጋር ግን ስንመጣ እዚህ ጋር ኤሌክትሮን ብትኖረን ኤሌክትሮኗ ልክ እንደዚህ ኢንዋርድ ራዲየት የሚያደርግ ኤሌክትሪክ ፊልድ ይኖራታል። እዚህ ጋር ደግሞ ፕሮቶን ቢኖረን ፕሮቶን ደግሞ ፖዚቲቭ ቻርጅ ስላለው እንደዚህ አውትዋርድ ራዲየት የሚያደርግ ኤሌክትሪክ ፊልድ ይኖረዋል። ሁለቱ አትራክት ሲደራረጉ ወይንም ሲሳሳቡ ከፖዚቲቭ ተነስቶ ልክ እንደዚህ ወደ ኔጌቲቭ ነው የሚሄደው። ከፖዚቲቭ ወደ ኔጌቲቭ፣ ከፕሮቶን ወደ ኤሌክትሮን ነው የሚሄደው። ያ በሚሆንበት ጊዜ ነው አትራክት ይደራረጋሉ ፖዚቲቭ እና ኔጌቲቭ የምንለው።
ስለዚህ በኤሌክትሪሲቲ ላይ ከፖዚቲቭ ወደ ኔጌቲቭ ነው የምንሄደው። በማግኔቲክ ፊልድ ላይ ግን ከኖርዝ ወደ ሳውዝም ይሄዳል፣ ከሳውዝም ወደ ኖርዝም ይሄዳል። ስለዚህም መነሻ መድረሻ የለውም ማለት ነው። ከዚህ ባለፈ አሁን እንዳየነው ኤሌክትሪሲቲ ላይ ምንም የሚፈጠር ሉፕ ወይንም ክብ ነገር የለም። በማግኔቲክ ፊልድ ላይ ግን ክሊር የሆነ ክሎዝድ ሉፕ ይፈጠራል፣ መነሻም መድረሻም አይኖረውም። የሁለቱን ልዩነት በደንብ ግልጽ ከሆነልን አሁን ትንሽ ሰፋ አድርጌ ማግኔቲክ ፊልዶች ስላላቸው ፕሮፐርቲ ወይንም ባህሪያት ልንገራችሁ። ማግኔቲክ ፊልዶች አት ኤኒ ፖይንት ራሱን የቻለ ማግኒቲዩድ እና ዳይሬክሽን አላቸው። ይሄ ምን ማለት እንደሆነ በዚህ ባዘጋጀውላችሁ ሲሙሌሽን ላይ ላሳያችሁ። እዚህ ጋር ማግኔት አለን እንበል። ይሄኛው ኖርዝ ፖል ነው፣ ይሄኛው ሳውዝ ፖል ነው። በዚህ ማግኔት ዙሪያ ላይ ማግኔቲክ ፊልድ አለ። ለምሳሌ እዚህ ጋር ያለው ማግኔቲክ ፊልድ እዚህ ስፔሲፊክ ፖይንት ላይ ያለው ማግኔቲክ ፊልድ ዳይሬክሽኑ ምን አይነት ነው ብንል የዚህ አይነት ቢሆን ይሄ ማለት ዳይሬክሽኑ ወደዚህ ነው፣ ማግኒቲዩዱ ደግሞ በዚህኛው መጠን ነው ማለት ነው። ልብ በሉ ማግኔቲክ ፊልዶች ቬክተር ኳንቲቲ ናቸው ብለናል። እዚህ ጋር ማግኔቲክ ፊልድ አለን። አዎ እዚህኛውም ጋር ይኖረናል፣ እዚህኛውም ጋር ይኖረናል፣ እዚህኛው ፖይንት ላይም ይኖረናል፣ እዚህኛው ፖይንት ላይም ይኖረናል፣ እዚች ፖይንትም ላይ ይኖረናል። እዚህ ጋር ልብ በሉ በማግኔቱ ዙሪያ ማግኔቲክ ፊልድ አለ። በእያንዳንዷ ፖይንት ላይ ማግኔቲክ ፊልዱ ራሱን የቻለ ዳይሬክሽን እና ማግኒቲዩድ አለው። እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር እዚህ ጋር እንዲህ እያለን እያንዳንዱን ፖይንት ያለውን የማግኔቲክ ፊልድ ዳይሬክሽን እና ማግኒቲዩድ ሬጂስተር እያደረግን ብንሄድ ከጊዜ በኋላ ብዙ እየሰራን ስንሄድ የዚህ አይነት ፓተርን እያገኘን እንመጣለን። አሁን እዚህ ጋር እንደምትመለከቱት የሆነ አይነት ፓተርን እያየን ነው። እንደምትመለከቱት ሁሉም ቬክተሮች በዚህ ጋር ይወጣሉ፣ ይዞራሉ፣ ተመልሰው ይመጣሉ፣ ከዛ ወደ ሳውዝ ፖል ውስጥ ይገባሉ። ከኖርዙ ላይ ይነሳሉ፣ ይዞራሉ፣ ተመልሰው መጥተው ወደ ሳውዝ ፖሉ ላይ ይገባሉ። ከዚህ በተረፈ ደግሞ ሲመጡ እንደምታዩት የሆነ አይነት ላይን ይፈጥራሉ። በተመሳሳይ ላይን ላይ ያሉ በጣም ብዙ የሆኑ ቬክተሮች አሉ እና እያንዳንዱ ቬክተር የሚፈጥሩት ላይን ታንጀንት ናቸው። ምክንያቱም ላይኑን እያንዳንዱን እየነኩ ስለሚሄዱ ታንጀንት እየሆኑ እየታከኩ ስለሚሄዱ ማለት ነው። ስለዚህ በዚህ ማግኔቲክ ፊልድ ላይ ቬክተሮቹ እንደምትመለከቱት የሚፈጥሩት የላይን ፓተርኖች አሉ። ከቅድም ጀምሮ ማግኔቲክ ፊልድ ብለን ስንስላቸው የነበሩት መስመሮች ወይንም ላይኖች የሚመጡት ከዚህ ሐሳብ ተነስቶ ነው ማለት ነው። እያንዳንዱ የማግኔቲክ ፊልድ ቬክተር በእያንዳንዱ ፖይንት ላይ ያለው ከነዚህ ላይኖች ጋር ታንጀንት ነው ወይንም እነሱ ይነካቸዋል። ምክንያቱም እነሱ አንድ ላይ ሆነው የሚፈጥሯቸው ላይኖች ስለሆኑ። ሌላው የማግኔቲክ ፊልድ ፕሮፐርቲ ደግሞ እዚህ ጋር ያሉትን ሁለት ማግኔቶች ብትመለከቱ በመጀመሪያው ላይ ያለው የማግኔቲክ ፊልድ ላይ ቬክተሮቹን ስናገናኛቸው ልክ እንደዚህ ራቅ ያሉ ላይኖችን ነው የምናገኘው። ፊልዱ በጣም የሳሳ ነው። ነገር ግን በሁለተኛው ላይ ስትመለከቱ በጣም ብዙ ተቀራራቢ የሆኑ ላይኖችን ወይንም ፓተርኖችን ማውጣት እንችላለን። ይሄ ማለት ላይኖቹ በጣም በተቀራረቡ ቁጥር ማግኔቲክ ፊልዱ በጣም ጠንካራ ነው ማለት ነው። ላይኖቹ የተራራቁ ከሆነ ደግሞ ማግኔቲክ ፊልዱ ደካማ ነው ማለት ነው። ከዚህ በተረፈ እነዚህ ማግኔቲክ ፊልድ ላይኖች በምንም ተአምር እርስ በርሳቸው ክሮስ አይደራረጉ። ይሄ ማለት ፊልዱ በእያንዳንዱ ስፔስ ፖይንት ላይ የተለያየ ነው ማለት ነው። ምክንያቱም አሁን እንዳያችሁት ለእያንዳንዱ ፖይንት የተለያየ ቬክተር ነው የሰራ ነው። ስለዚህ እነሱ የሚፈጥሯቸው ላይኖች ሁልጊዜ ዩኒክ የሆኑ ላይኖች ናቸው። እርስ በርሳቸው ክሮስ አይደራረጉም ማለት ነው። ከዚህ ባለፈ እነዚህ ማግኔቲክ ፊልድ ላይኖች ኮንቲኒየስ ናቸው፣ ሉፕ የሚፈጥሩ ናቸው። ከውጭ ዞረው በውስጥ በኩል እንደገና ተመልሰው ወደ ውጭ የሚመጡ ናቸው። አይቋረጡም፣ ኮንቲኒየስ ናቸው። ሌላው ቅድም የተነጋገርነውን እንዳትረሱት፣ ማግኔቱ በውጭ በኩል ላይኑ የሚጓዘው ከኖርዝ ወደ ሳውዝ ነው። በማግኔቱ ውስጥ ግን ፊልዱ የሚጓዘው ከሳውዝ ወደ ኖርዝ ነው። ማግኔቲክ ፊልዱ እዚህ ጋር ከሆነ በውጭ በኩል ከሰሜን ወደ ደቡብ ሄዳል። ከዛ ዞሮ ደግሞ ከሳውዝ ወደ ኖርዝ ሄዶ እንደገና ተመልሶ ከኖርዝ ወደ ሳውዝ የሚሄድ ኮንቲኒየስ ሉፕ ነው ማለት ነው። እነዚህ የማግኔቲክ ፊልድ ላይኖች ፕሮፐርቲዎች ናቸው። ሁሉንም የኬጂኤን ኤዱኬሽን ሌክቸር ቪዲዮዎች በሞባይል አፕሊኬሽናችን ላይ ማግኘት የምትችሉ ሲሆን አፕሊኬሽኑን ለማግኘት የጉግል ፕሌይ ስቶርን መጠቀም ትችላላችሁ። ተጨማሪ ትምህርታዊ ሪሶርሶች በቴሌግራም ቻናላችን ላይ ይገኛሉ።